ያድሳል ውለታው ምላሽ ከቶ ይገኛል ነፍሴ እግዚአብሔር አምላክ ነውና ስገድለት መሐሪው ጌታዬ ምስጋና ይብዛለት በሕይወቴ ሁሉ እኔም ልገለጽለት ቸርነት ባለፉት ጊዜያት የመጽሐፉ ዋና ሐሳብ ከእግዚአብሔር ጋር ያለን ህብረት ነው ብለናል። ከእግዚአብሔር ጋር ስላለን ህብረት ነው እርግጠኝነትን ይሰጠናል ብለናል። ከእግዚአብሔር ጋር ህብረት አለ ይላል። ይሄ ምናልባት ካልገባን በስተቀር በጣም ትልቅና ከባድ ነገር ነው። ሰዎች ከመለኮት ጋር ህብረት አላቸው የሚለው እና እዛ ላይ ቤዛ አድርገን አንደኛ ዮሐንስ ከዛ ጋር ያይዞ ምንድነው የሚናገረው የሚል ነገር ነው ያነሳ። የመጀመሪያው ይሄ ህብረት የዚህ ህብረት ማዕከልና መሰረት ኢየሱስ ነው ይላል። እሱም ደግሞ ከመጀመሪያ የነበረ ከአብዘት የነበረ እና ደግሞ የተገለጠ የዳሰሰ ባይኖቻችን ያየነው ነው ብሎ ኢየሱስ ክርስቶስን አምላክነት ማንነትና ደግሞ ስራው ህይወት ተገለጠ። በሱም ህይወት ነበረች የዘላለም ህይወት አገኘ ብሎ ኢየሱስ እንደሆነ ለዛ ህብረት መሰረቱ ማንነቱና ስራው እንደሆነ እሱን የመጀመሪያው ነጥብ ላይ ተመልክተናል። ሁለተኛው ነጥብ ላይ ያነሳነው ህብረት አለን ብቻ ሳይሆን ይሄ ህብረት በእውነት ያላቸው ሰዎች በእውነት ህብረት እንዳላቸው መገለጫ አለው ማስረጃ አለው እንጂ ዝም ብሎ ሪሊጅን አይደለም መገለጫዎች አሉት የሚለውን አንስተናል። ዮሐንስ ህብረት አለን ብቻ ሳይሆን እውነተኛ ህብረት ያላቸው ሰዎች ምልክት አላቸው ማስረጃ አላቸው ደግሞ እንደሚል ነው ሳምንት የተመለከተው። እነዛ ማስረጃዎች ሶስት ናቸው። አንደኛው የቃሉ ማስረጃ ቃሉ የሚሰጠን ማስረጃ ፋውንዴሽናችን መሰረታችን የሰው አስተሳሰብ አይደለም የኛ ግምት አይደለም መሰረታችን የማይናወጠው ጸንቶ የሚኖረው የእግዚአብሔር ቃል ነው ብለናል። እና የእግዚአብሔር ቃል በክርስቶስ ህብረት እንዳለ ይሄን እንድታውቁ ይሄን እርግጠኛ እንድትሆኑ በክርስቶስ ያመነ ከእግዚአብሔር ተወልዷል እሱ በእኛ ይኖራል እኛ በሱ እንኖራለን ብሎ የእግዚአብሔር ቃል ነው ይሄን የነገረ እንጂ ዝም ብለንማ ብናየው ይሄን ልናረጋግጥ አንችልም። ቃሉ ነው የነገረ ይሄን ነው አንለውጥም። እግዚአብሔር ቃል አይለወጥም። እግዚአብሔር በተወሰነ ጊዜ ላይ ቃሉን ሊለውጥ አምላክ ስላልሆነ የእግዚአብሔር ቃል ማስረጃና ማረጋገጥ ይችላል። ከዛ ሁለተኛ ያነሳነው ደግሞ ምንድነው የውስጥ ምስክርነት በመንፈስ ቅዱስ ያለ የውስጥ ምስክርነት እንግዲህ የክርስትና በጅምላ ሳይሆን እግዚአብሔር ከእያንዳንዳችን ጋር ያደረገው ግንኙነት ስለሆነ እግዚአብሔር ከእያንዳንዳችን ጋር ሲገናኝ መንፈስ ቅዱስ በእኛው ሲያደር በነፍሳችን ምስክር አለን ነው ነገር ያቻዋል። እኔ ድናችኋል ልላችሁ አልችልም። ግን ምናልባት የቤተ ክርስቲያናችን አባል ናችሁ ልል እችላለሁ ወይም ደግሞ የቤተ ክርስቲያን ናችሁ ጌታን እንደምታመልኩ አውቃለሁ ልል እችላለሁ። መዳናችሁ ግን እናንተ ታውቃላችሁ። ስለዚህ ምን ይላል በነፍሳችን ምስክር አለ። እኛ ዝም ብለን አየር ላይ የተጻፈቱ ሰዎች አይደለም ወይም እንደው ሰዎች እየቀሰቀሱን ሞራል የሚሰጡ ሰዎች ሳይሆን በነፍሳችን ውስጥ እግዚአብሔር የሱ መሆናችንን እና እንደተቀበለ ህብረት ከሱ ጋር እንዳለ የመንፈስ ቅዱስ ምስክርነት አለ። በጣም ድንቅ ለዚህ ነው እኛ ጴንጤዎች ድርቅ ምንለው። ለምንድነው ድርቅ ምንለው? ቢገፉን ማን እንነቃነቀው
ስላለ ድርቅ እንላለን። ሶስተኛው በኑሮ ይገለጣል። እውነተኛ ህብረት በኑሮ ይገለጣል ብለና የኑሮ መገለጫዎች አንስቷል። ህብረት አለኝ እንዲህ አይነት ህይወት አለው እያለ ነው የተናገረው። ምንድነው ያነሳቸው? በተለይ ሶስቱን አንስተናል። ሶስተኛውን በሌላ ጊዜ ስላነሳ ነው ከጊዜ አንፃር ሳልናገር ያለፈው። በብርሃን ይመላለሳል። ብርሃን ንጽህና፣ ኮምፕሮማይዝ አለማድረግ። ብርሃን ጨለማን የመያዝ ባህሪ ወይስ ይለቃል ወይ ያኛው ይለቃል፣ አብሮ አይኖርም። ንጽህና፣ ከዛስ ፍቅርን፣ እግዚአብሔር ፍቅር ነው የሚለውን ነገር የፍቅር ህይወት፣ ከዚያስ የጽድቅ ህይወት፣ ጽድቅ ትክክለኛነት፣ እሱ ጻድቅ እንደሆነ በጽድቅ መመላለስ። ይሄ በትክክል ሰዎች ከእግዚአብሔር ጋር ህብረት እንዳላቸው በፍሬ የሚገለጥ ህይወታቸው ነው ብለን ዛሬ ሶስተኛውንና የመጨረሻውን አንስቼ ጠቅልላለሁ። ሶስተኛው ይሄንን ከእግዚአብሔር ጋር ያለንን ህብረት መጠበቅ። ይሄን አንስተው መጠበቅ፣ እግዚአብሔር ጋር ያለንን ህብረት እየጠበቅን መሄድ፣ ህብረቱን መጠበቅ የሚለውን ነገር እናነሳለን። የታይበስ የታንዳ ያስተምረን አጭር ጸሎት እናድርግ። ሁሉን የምትችል እግዚአብሔር አምላካችንና አባታችን ሆይ ቅዱስ ስምህ ብሩክ ይሁን። አንተን የሚመስል አምላክ ለእኛ ያደረግከው ምህረት ታላቅ። እኛ እንኳን ከአንተ ጋር ህብረት ማድረግ ቀርቶ መኖር አይገባን። የተፈረደብን የቁጣ ልጆች ግን ድንቅ የሆነው ልጅ ኢየሱስ ያንን ስራ ሰርቶ ከአንተ ጋር ህብረት ያለ ሰዎች አደረገን። ግሩምና ድንቅ ነው። ክብር ላንተ ይሁን፣ ክብር ላንተ ይሁን። እንዲሁ ደግሞ አልተውከንም። በነፍሳችን ውስጥ ምስክር አለ፣ ማስረጃ አለ። አንተ እንደተቀበልከን መንፈስህ ይነግረናል። እግዚአብሔር የዘላለም አምላክ፣ ስለዚህ ሁሉ እናመሰግንሃለን። ቃል ደግሞ እውነት ነው። ሰማይና ምድር ያልፋል እንጂ ቃል አያልፍም። ቃል የጸና ነው። ቃል እውነት ነው። ተዋሽተን ሰው አይደለም። እግዚአብሔር ሆይ በቃልህ የተረጋገጠ በቃል መሰረት ላይ ያረፈ ህይወት ስለሰጠን እናመሰግናለን። እግዚአብሔር ሆይ ከፍ በልልን። ዛሬም ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ተብሎ ለተጻፈ ሻኑ ማራባራስ እግዚአብሔር ሆይ ታስተምረን ዘንድ እንጸልያለን። ጊዜውንና እኔን ሁሉ ተረከብ፣ አንተ ተናገር፣ ናስተውል ዘንድ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ሮጥ ማለት ይጠይቀኛል። መጠበቅ ከዛ ጋር ያለ ህብረት ሰርተነው የመጣ ሳይሆን የተሰጠን እግዚአብሔር ነው የሰጠን። እግዚአብሔር ያልሰጠን ነገር ሰጠን እግዚአብሔር። ይሄንን ያገኘነው ተሰጥቶን ነው። ግን ክርስቲያኖች የምንረሳው ነገር ሁሉ ጊዜ እግዚአብሔር የሚሰጠን ነገር እንድንጠብቀው አብሮ ሪስፖንሲቢሊቲ እንዳለው እንረሳለን። ስለ መቀበላችን ብዙ እናወራና ስናዝረከርከው እንገኛለን። እግዚአብሔር ሁሉን ነገር ምንም በሉ፣ ጸሎት ህይወት በሉ፣ ፍቅር በሉ፣ ቅድስና በሉ፣ ንጽህና በሉ፣ ጽድቅ በሉ፣ እግዚአብሔር አምላክ በቸርነቱ በእኛ ላይ ያላፈሰሰው ነገር የለም። ሰው የተባለ ግን ምንድነው ችግሩ ስንል እነዚያን ነገሮች የመጠበቅ ያንን ነገር የመያዝ ደናናችሁ እኔ በቃ ሰው ጌት ልታረቁ ነው ከነገር ፈልገው እንጂ ወደዛ አይሆን እንድንጠብቅ የመጠበቅ ችግር ያለብን እኔ ነው መጸለይ ያለብን ነገር ስጠኝ ከማለት ይልቅ እንድጠብቅ የምጠብቅበትን ንቃትና ማስተዋል ትጋት ስጠኝ ማለት ያስፈልጋል። አዳምን እግዚአብሔር አምላክ ገነትን እንዲፈጥር አይደለም። ገነትን ከሰጠው በኋላ ምንድን ነው ይጠብቃትና ያበጃት ዘንድ አረ ገነትን ይጠብቃት ያንን ውብ የሆነ ገነት ሰራና በእጁ ካሰረከበ በኋላ ያለው ነገር ምንድነው? ይጠብቃትና ያበጃት
አንዳንድ ጊዜ እየተመጠነ ወይ ይሰጥ ወይ የሆነ ነገር ሪስትሪክሽን ቢኖረው ላለው እንድናከብር ግድ የለም። ለእግዚአብሔር ቃል ግድ የለም። ለመንፈሳዊ ፕሮግራሞች ግድ የለም። ለጸሎት ጊዜዎች ግድ የለም። ውስጣችን ላለ ጸጋ ግድ የለም። ለወንድሞች ለእህቶች ፍቅር ግድ የለም። ለብዙ ነገር ግድ ስለሌለን እየተዘረፍንና እያዝረከረክን ተቀብለን እንዳልተቀበልን እንኖራለን። እግዚአብሔር በዚህ ከሰዓት በኋላ ግን ወደ ማስተዋል ይመልሳል እና መጠበቅ ያስፈልገናል። ይህንን ህብረት እንድንጠብቅ ለዚህ ህብረት መጠንቀቅ አለብን። እንዴት መጠበቅ አለብን ለሚለው ብዙ ነጥቦች አንስቷል። ቶሎ ቶሎ ብዬ ግን አንድ 6 ነጥቦች ልነግራችሁ ሞክራለሁ። የመጀመሪያው እሱ እንደተመላለሰ በመመላለስ ነው። ይህን ህብረት የምንጠብቀው እሱ እንደተመላለሰ በመመላለስ እንትኑ የሚገርም ንግግር ምዕራፍ 1 ከቁጥር 5 እስከ 6 እና ምዕራፍ 3 ቁጥር 3 እና ቁጥር 7 ለዮሐንስ ማለት ነው። ምዕራፍ 1 ከቁጥር 5 እስከ 6 እና ምዕራፍ 3 ቁጥር 3 እና 7 ስታነቡ ይሄንን ነው የሚነገር። ወደዚያ ነው የሚስበን። ምዕራፍ 3 ቁጥር 3 እና በሱ ይሄን ተስፋ የሚያደርግ ሁሉ እሱ ንጹህ እንደሆነ ራሱን ያነጻል። ቁጥር 7 ላይ ልጆች ሆይ ማንም አያስታችሁ፣ እሱ ጻድቅ እንደሆነ ጽድቅን የሚያደርግ እሱ ጻድቅ ነው። ምዕራፍ 2 ቁጥር 29 ላይ ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ እሱ ከእሱ እንደተወለደ እወቁ እና እሱ እንደተመላለሰ እንድንመላለስ ያንን ህብረት ለመጠበቅ እሱ እንደተመላለሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞዴላችን ምሳሌያችን ነው። የክርስትናን ጥሪ ፓስተሩን የመምሰል ጥሪ አይደለም። ከፓስተሮቻችን አገልጋዮቻችን ምን ወስደው ምሳሌነት ቢኖርም ነገር ግን እግዚአብሔር ፕላን ያደረገው የልጁን መልክ እንድንመስል ነው። አሜን ወልጆች። ክርስትና እንደዚህ እኛ እንደምናዝረከርከውና እንደምናልኮሰኩሰው ሳይሆን ኃይል የሆነ ጥሪ ነው። እግዚአብሔር እሱ እንደተመላለሰ የእግዚአብሔር ልጅ እንደተመላለሰ እንድንመላለስ የተደረገልን ጥሪ ነው። ከእግዚአብሔር ጋር ያለንን ህብረት የመጠበቅ ዓላማ በምናስብበት ጊዜ ምንድነው ማሰብ ያለብን? ስታንዳርዱን ማውረድ የለብንም። ወደዚያ እግዚአብሔር ያ ህብረት እንዲጠበቅ እኛን ወደ ጠራበት ልጁ እንደተመላለሰ እኛም እንድንመላለስ ወደ አስቀመጠው ስታንዳርድ ለማደግ መጸለይና በእግዚአብሔር ፊት እየተጋን ወደዚያ ማደግ ያስፈልገናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25 ስታነቡ ፍለጋውን እንድንከተል ምሳሌ ትቶልን ሄዷል። አንደኛ ጴጥሮስ ምዕራፍ 2 ከ21 እስከ 25 ምሳሌ ትቶልን ፍለጋውን እንድንከተል ምሳሌ ትቶልን ሄዷል ይላል እና ከእግዚአብሔር ጋር ያለ ህብረታችን የሚጠበቀው እሱ እንደተመላለሰ ስንመላለስ ማነጻጸሪያችን ኢየሱስ ህይወታችንን ኢቫሉዌት የምናደርገው ምንለካው ምንጸጸትና ንስሐ ምንገባ ከሆነ ንስሐ ምንገባው ደግሞ እግዚአብሔርን ምናመሰግን ከሆነ ምናመሰግነው ህይወታችንን ኢየሱስ እንደተመላለሰ በመመዘን በህይወታችን ስንኖር ሁለት ጥያቄዎችን መጠየቅ በጣም ትልቅ ነገር። አንደኛው በሚያጋጥመን ነገር ሁሉ በዚህ ጊዜ ኢየሱስ ቢሆን ኖሮ ምን ያደርግ ነበር? እሱ እንደተመላለሰ መመላለስ ማለት ይሄ ሲያጋጥሙ የሚያጋጥሙ ነገሮች በህይወታችን ውስጥ በምንወጣበትና በምንገባበት ጊዜ ኢየሱስ ቢሆን ኖሮ እዚህ ቦታ ላይ ምን ያደርግ ነበር ለሚለው ትክክለኛ መልስ ከሰጠን እሱ እንደሚመላለስ መመላለስ እንችላለን። ሁለተኛው ይህ ነገር ከጌታ ጋር ባለን ህብረት ላይ ምን ያስከትላል? የጥያቄ መጠየቅ አለብን። ብዙ ነገር እንጠይቃለን። አሁን ይሄ
ይሄ ይሆናል፣ ይሄን ስትበላ ያ ይሆናል የሚለው በጣም መገለጥ ያገኘሁበት ሀገር እና ያንዳንዱ ምግብ እየጠየቁ እንድበላ የሚያደርግ ነው ማለት ነገር እዛ እኮ ሰላም ነው። በቃ ሽሯችን በጤፋችን ላጣቀት መጥተት ነው እንጠይቃለን፣ ወደ እንገባል እንጠይቃለን፣ ምግባችንን እንኳን እንጠይቃለን። እና በህይወታችን ውስጥ ይህን ጥያቄ መጠየቅ ያስፈልጋል። ይሄ ማረገው ነገር በጣም አሁን ሲምፕል ይመስላችኋል። ይሄ ምለው ነገር ብዙ ክርስቲያኖች ወደድ ይሄን ስለማጠይቅ ነው። ይሄ ማረገው ነገር ከእግዚአብሔር ጋር ባለኝ ህብረት ላይ ምን ያስከትላል? ይሄ ነገር ከእግዚአብሔር ጋር ያለኝ ህብረት የበለጠ ያሳድገዋል ወይስ ይጎዳዋል? ይሄን መጠየቅ ያስፈልጋል። ይሄን ስንጠይቅ ከእግዚአብሔር ጋር ያለ ህብረቴን አፌክት ያደርጋል ወይስ አያደርግም የሚለውን ስንጠይቅ ለውሳኔ ይረዳል ማለት ነው። ሰላም ነው ወይ? በቃ ይሄ ብቻ ከገባንና እዚህ ልምድ ውስጥ ከገባን ትልቅ ለውጥ በእኛ ላይ ይመጣል። ምናልባት በዚህ ጉባኤ ውስጥ በሆነ ነገር ውስጥ ያላችሁ ሰዎች መልስ ነው የምሰጣችሁ። ያ ልትወስኑት ያለ ነገር ከጌታ ጋር ባለ ህብረታችሁ ላይ ምንድን ነው የሚመጣው ነገር? ያን ህብረት ይባርከዋል፣ ያሳድገዋል፣ ፍሬያማ ያደርገዋል ወይስ ችግር ውስጥ ይከተዋል? ምርጫው ያንተ ነው። ከዛ በኋላ አይ ችግር ውስጥ የሚከተው ምንም አይደለም ብለህ ዋጋውን ትከፍላለህ። አይ ህብረቴን ከሚያበላሽብኝ ቢቀር ይሻላል፣ እንዲህ ባረግ ይሻላል የሚል ነገር ስንበስል ይሄ ነው ክርስትና ሲገባን ይሄ ነው የሚሆነው። ስለዚህ እሱ እንደተመላለሰ ለመመላለስ ኢየሱስ ቢሆን ኖሮ ምን ያደርግ ነበር? ደግሞስ ይሄ ነገር ሳደርገው ስናገረው ስወስነው ከእግዚአብሔር ጋር ባለ ህብረቴ ላይ ምን ያስከትላል የሚለው ነገር ጠይቀን ትክክለኛ ውሳኔ ካደረግን ጌታን በመምሰል ለመሄድ በጣም ይረዳል። ሁለተኛው ከእግዚአብሔር ጋር ያለ ህብረታችን ለመጠበቅ ከኃጢአት ጋር ያሉ ጉዳዮችን በትክክል መፍታት ያስፈልጋል። ከኃጢአት ጋር ያሉ ጉዳዮችን በትክክል መፍታት ያስፈልጋል። አንድ ዮሐንስን ስታነቡ እነዚህን ጉዳዮች ያነሳ። አሁን የሚገርማችሁ ነገር ራሱ ኃጢአት የሚለው ነገር ምንድን ነው? በቃ ራሱ ኃጢአት የሚለው ነገር ጠፍቶብን ምንድን ነው ኃጢአት ራሱ ምንድን ነው? የኃጢአት ኤግዚስተንስ ራሱ ኃጢአት አለ የሚለው ነገር ጠፍቶብናል። ምንድን ነው ኃጢአት? ጀጅ አታርገኝ ብራዘር፣ እኔ ጀጅ እንዲያደርጉኝ አልፈልግም። ጀጅ ትደረጋለህ እንጂ በደንብ ትደረጋለህ። ወደህ ነው ማንቁርት ተይዞ ጀጅ ትደረጋለህ። ከህሊና አታመልጥም፣ ከእግዚአብሔር ፍርድ አታመልጥም። እና የአየር ላይ ጀጅ እንዲያደርጉኝ አልፈልግም። ጀጅ እንዳትደረግ ቀድመህ ራስህን ጀጅ አድርግ። ኃጢአት ምንድን ነው? ኃጢአት ሚሲንግ ዘ ማርክ፣ እግዚአብሔር ያስቀመጠውን ዓላማ መሳት። አንደኛ ኃጢአት ክሮሲንግ ዘ ላይን፣ እግዚአብሔር ያሰመረውን መስመር መሻር። ሚሲንግ ዘ ማርክ፣ የእግዚአብሔርን ዓላማ በህይወት ውስጥ ሚስ ማድረግ፣ የእግዚአብሔርን እቅድ ሚስ ማድረግ። ክሮሲንግ ዘ ላይን፣ እግዚአብሔር ያሰመረውን መስመር፣ እግዚአብሔር ያሰመረውን ነገር ክሮስ ማድረግ። ይሄ ከድፍረት ኃጢአት ጠብቀኝ የሚለው እንደዛ ክሮስ ማይደረግ ነገር ቀይ መስመር ማለት። ምዕራፍ 3 ላይ ደግሞ ስትሄዱ ኃጢአትን አመፅ ነው ይላል። በእግዚአብሔር ላይ ማመፅ፣ እግዚአብሔር ላይ ማመፅ፣ እንደ እግዚአብሔር ቃል ያልሆነ በእግዚአብሔር ቃል የተከለከሉትን ነገሮች ማድረግ ኃጢአት ነው። ወንድሞቼና እህቶቼ የሁላችሁ ኃጢአት ቀላል ነገር አይደለም። ኃጢአት ነው አዳምን ከገነት ያወጣው። ኃጢአት ነው የዓለምን ሕዝብ እንደዚህ አይነት አሳዛኝ ጎስቋላ ሁኔታ ውስጥ የከተተው። በአሁኑ ጊዜ ምን ጭንቅ ይልሃል ብትል
እግዚአብሔር ሪሊ የዓለምን ሕዝብ ሲኦል ተከተዋለሁ ይሄን ሕዝብ ሁሉ የሚል ጭንቀት አለ። ምን አገባህ እንዳትሉኝ ግን በቃ ተጨነቁ። ጸልያለሁ ጌታ ሆይ ሲኦል ይገባል ይሁን ለዘላለም እሳት ውስጥ ይወድቃል። አስበዋለሁ፣ አገላብጠዋለሁ ወይ ደግሞ ፍታት የሚል ዶክትሪን አላመጣ ከሞቱ በኋላ ተፈቶ ይወጣሉ አለ። የእግዚአብሔር ቃል ይገባል፣ ያላመነ ይገባል ወደ ሲኦል። ምንድነው ችግሩ? ዘላለማዊ እሳት ሰዎችን የጣላቸው ነገር ምንድነው? የሚጥላቸው ምንድነው? ኃጢአት ነው። ኢየሱስን ራቁቱን በመስቀል ላይ ውርደት እንዲቀበል ያደረገው ምንድነው? ኃጢአት ነው። ኃጢአት ቀላል ነገር አይደለም፣ ጠላታችን ነው፣ ከባድ ነገር ነው። ከእግዚአብሔር ጋር ባለ ሪሌሽንሽፓችሁ ኃጢአት የሚለው ነገር ቀላልና ትኩረት ጥንቃቄ የማይደረግበት ከሆነ የላችሁ። እንዴት ነው ኃጢአትን በሕይወታችሁ ውስጥ የምታዩት? ምንድነው ስፖን የምታደርጉት? እንዴት ነው ዲል የምታደርጉት ከኃጢአት ጋር ማለት ነው? ራሱ ኃጢአት የሚባለው ነገር እናንተ ጋር ይታወቃል ወይ? ይህንም ባላወራላችሁ ደስ ይለኝ ነበር ባይኖር ማለት ነው። ግን ዮሐንስ ከእግዚአብሔር ጋር ባለ ህብረት ኃጢአት እሹ ነው፣ ዋና ጉዳይ ነው ይላል። ኢሳይያስ 59 አንብባችኋል? ከአንስተ 3 ከባድ ነገር ይናገራል። ኢሳይያስ 59 ከአንስተ 3 ጆሮዬ ከመስማት አልደነቆረች፣ ጆሮቼን ከማዳን አላቀሩ። ነገር ግን በእኔና በእናንተ መካከል እንዳልሰማ እጄንም እንዳልዘረጋ እንዳላድናችሁ ኃጢአት የሚባል ነገር ከልሎኛል፣ ሸፍኖኛል። ስለዚህ አንድ ነገር እግዚአብሔር ይርዳል። ሲን የሚባል ነገር ኃጢአት የሚባል ነገር ቀላል እንዳናደርግ እግዚአብሔር አዳም ሔዋን እንደተታለለች ደግመን እንዳንታለል እግዚአብሔር ማስተዋል ይስጣል። ለዛ ነገር መንፈሳችን የነቃ ይሁን። ለዛ ነገር አይናችን ተከፍቶ ምን ላይ እና እጃምነስ ይሆን ምን እናድርግ? ከዚህ ጋር ዮሐንስ ያስቀመጠውን ነገር ወደ ማስተዋል ፈልገው አንደኛ እዚህ የሚያነሳቸው ነገሮች ምንድን ናቸው? ኃጢአት እንዳለብንና እንዳደረግን እንመን። ዘዲናይ እዚህ ክዳን የለብንም ብንል አላደረግንም ብንል ምዕራፍ 7 ላይ አያችሁ ሰይጣን እንዲክዱ ኃጢአት እንዳለብንና እንዳደረግን ቅድም ያልኳችሁ ዶንት ጀጅ ሚ ልትል ይችላል። ግን መጽሐፉ ይናገረው አለብህ አድርገሃልም ነው የሚለው። ይሄንን እንቀበል። ከዚህ ነው የሚነሳው። በተለይ ከዚህ ነው የሚነሳው። ታመም ያለው የሚል ነገር ከሌለ መድኃኒት አይፈለግም። ስለዚህ ሰው ኃጢአተኝነቱ ሲያውቅ ነው የክርስቶስ አስፈላጊነት የሚገባው። ስለዚህ ዮሐንስ ምን ይላል? ኃጢአት አለብን እንዳለብንና እንዳደረግን። ቁጥር 8 የለብንም ብንል ይላል። ቁጥር 9 አላደረግንም ብንል ምን ማለት ነው? የለብንም ማለት ስለው ኃጢአት ነው የሚናገረው። በሁለት መንገድ ኃጢአት በሰዎች ሕይወት ውስጥ እንደሚሰራ ታውቃላችሁ። የመጀመሪያው የውርስ ኃጢአት አለ። ከሰዎች በመወለዳችን ምክንያት በአዳም የመጣ ኃጢአት። ከዛ ቁጥር 9 አላደረግንም የሚለው ደግሞ የእኛን በየዕለቱ ሕይወታችን ውስጥ የምንፈጽመውን የእኛን የድርጊት ኃጢአት ነው የሚያሳይ። ስለዚህ ኃጢአቱን የሚሰውር አይለማምንና የበደላችንን ውድቀታችንን በመጀመሪያ ደረጃ ሪኮግኒሽን ሰጥተን ኃላፊነቱን ውሰድ። አሜን በሉኝ። አሜን በሉኝ። ዲፌንድ ማድረግ ምንም አይጠቅምህም። ፊሎሶፊካል አይዲያ ምንም አይጠቅምህም። በፍጹም አይጠቅምህም። ለጊዜው ቃይል እኮ ሞክሯል። እኔ የሁሉ ቤተባቂ ነኝ፣ እሱ እኮ እንደፈለገው ነው የሚኖረው፣ እንደውም አይታዘዘኝም እኮ እኔ አላውቅም አላየሁትም እኮ አለ። ኦኬ አላየሁም፣ በቃ ሂድ፣ ሰላም በቃ ሌላ ቦታ ፈልገዋለሁ ሂድ አለው። ግን መጣ ተመልሶ ምን አለ? ይሸከማት አልቻልኩም። አይ ካንት ቢት አቻ ይሸከማት አልቻልኩም። መጣና ምን ሰጠ? እውቅና ኃላፊነት ወሰደ። ደህና ናችሁ፣ ደህና ናችሁ፣ ኃላፊነት ወሰደ። ከዛስ በኋላ እግዚአብሔር ይበረታ አምላክ ነው። ማንም እንዳይገድለው ምልክት አደረገለት።
ጌታ የምህረት አምላክ ነው። አሜን ትላለህ ወገኖች? ጌታ ቸር አምላክ ነው። ግን ውሰድ ኃላፊነት ውሰድ እንዳለብን በመጀመሪያ ደረጃ ኃጢአታችንን ማመን ያስፈልገናል። ከዛስ ዮሐንስ ኃጢአታችሁ እንዳለባችሁ ማኑ ብሎ አይደለም የሚቆመው። ከዛ ወደ ምን ይወስዳል? መናዘዝ የሚባል ነገር አለ። መናዘዝ በኃጢአታችን ብንናዘዝ እንደው መጽሐፍ ስበርሳችሁ ተናዘዙ ይላል። መናዘዝ ምንድነው? ኃጢአተኛ መሆናችንን ካወቅን በኋላ ተስፋ መቁረጥ የለብንም። ተስፋ አለ። ክብር ለእግዚአብሔር ይሁን። ለኃጢአተኞች ተስፋ በእግዚአብሔር ዘንድ አለ። ክብር ለእግዚአብሔር ይሁን። በኃጢአታቸው እንዲቀጥሉ ሳይሆን ከኃጢአታቸው የሚድኑበት ተስፋ አለ በእግዚአብሔር ዘንድ። ክብር ለእግዚአብሔር ይሁን። ተናዘዙ። ያችሁ እንትኑ ያቦጫው በኃጢአታችን ምን እናደርግ? ብንናዘዝ። መናዘዝ ማለት አዝነን ተጸጽተን በእግዚአብሔር ፊት ያንን ያደረግነውን ነገር አድርገናል ብለን በማመን ወደ እግዚአብሔር በተሰበረ ልብ መቅረብ። ለምን? ያ ሪሌሽንሺፕ እንዲታደስ። ሰላም ነው ወይ? አንድ ነገር ነግራችኋል። ኃጢአት አድርገን ንስሐ ካልገባንበትና ካልተናዘዝን በስተቀር ሪሌሽንሺፓችን ስታክ ያደርጋል። ብዙ ሰዎች እስቲል ቸርች ይመጣሉ፣ ስታክ አድርገዋል። ያ ፍሎ የማዳኑ ደስታ የለም ለማለት ይሞክራል፣ ለማገልገል ይሞክራል። እውነተኛ ጄኒውን የሆነ የመዳናችንና የመንፈስ ቅዱስ ደስታ ግን ከሕይወታቸው ተቋርጧል። ለምንድን ነው? አልተናዘዙም። ይዘውት ተሸክመውት የሚኖሩት የሚሄዱት ነገር አትከለከሉ። ወደ ቸርች መምጣት ማገልገል አትከለከሉ። ማንም ስለማያውቅ ግን ያ ስንልን ያገኘ ነው የመንፈስ ቅዱስ ፍሎ፣ ያ የመንፈስ ቅዱስ ደስታ። ዳዊት እንዳለው የማዳንህን ደስታ ትውሰድብኝ የሚለው ያንን እየበላን ነው፣ ደስ እያለን እየዘመን የዘለቀው። አሁን ድርቅና ድርቅርቅ አሰልቺን ክርስትና ያደረገው ነገር ምንድን ነው? ሰዎች ያልተናዘዙበትን ኃጢአት ተሸክመው መስታካ እንደዛ ዛሬ በጣም ልትከንፉ ነው። ጌታ በቃ ድል ሰጥቷቸዋል ብላችሁ ደስ ይለኝ ነበር። ግን የድል መንገድ ይሄ ነው። በመናዘዝ ማናገር ነው። አንዳንዴ በቃ እዚህ ሀገር ስመጣ ሲስተሙ ነው ስበራ ሲስተሙ ስራ ላይ አሁን አንዳንድ ጊዜ መስሪያ ቤት በምትሄዱበት ጊዜ በተቻለ መጠን እሑድ መስራት አልችልም ባባቸው ንገሯቸው። እሑድ የጌታ ነው። እምቢ ካላሉ ወስተር ብላችሁ ብትናገሩ እግዚአብሔር ቃልን ያጸናል። የትርፍ ጊዜ ክርስትና የለም። ስበር አታመጣኝ። እግዚአብሔር ይረዳሃል። አንተ እንደምትፈተን እኔም እፈተናለሁ። አንተ እንደምትደክም እኔም እደክማለሁ። ግን የኔ ኃላፊነት የእግዚአብሔርን የእውነት ስታንዳርድ የመናገር አደራና ተጠያቂነት ስላለበት ይሄንን እየጮሁ እናገራለሁ። ስበር ሲስተሙን ሰብረ እለፍ። እንደዛ በምትነሱበት ጊዜ የእግዚአብሔር እጅ በእናንተ ላይ ይመጣል። ታሸንፋላችሁ። መወረስ ታቆማላችሁ፣ ትወርሳላችሁ። አሜን ሃሌሉያ። የጌታ ክብር ሻይ ያደርጋል። መንፈስ ቅዱስ ያልፋል። ከዚያ ከምታገኙት በላይ የእግዚአብሔር ፕሬዘንስ ሕይወታችሁን ያረሰርሳል። አይሰለቻችሁም። የባዶነት ሕይወት ሙሉ ጌታ ይዞ የባዶነት ሕይወት የእግዚአብሔር ሕዝብ ሆይ አይሰለችም ወይ? እናተናዘዙ። ዲፌንት አታደርጉ ራሳችሁ። ቢያንስ ሰዎቹን በቃለፉና በእግዚአብሔር ውድቅ ሲባል እሱ ጭንቅላት አሻሽቶ በደርቅ አርጎ እቅፍ ማድረግ ያለበት እና ምን ይላል? ብንናዘዝ ሁለት ነገር እናገኛለን። በኃጢአታችን ብንናዘዝ ይቅር ይለናል። አሁን ፍርሃቱ ምንድነው? ይቅር ባይል ምሳሌ ያንን ነገሮች ብናገር ይቅር ይለናል
እግዚአብሔር ይቅር ይላል። ከዛ ይቅርታ ብቻ ነው ያነጻና አያችሁ አንዳንድ ይቅር ተብላችሁ ግን ሰዎች ትቸዋለሁ ይሏችኋል። ህሊናችሁ ይቀመጣል። እግዚአብሔር ግን ይቅር ሲል በእግዚአብሔር ይቅርታ ፓኬጅ ውስጥ ትቸዋለሁ I forgive you I forget it ምስራቅ ከምዕራብ እንደሚርቅ አድርጌዋለሁ። ከዛስ ሻወር ያደርግና ህሊናህን ያነጻዋል። ሁለተኛ የዛን የኃጢአት የጠባሳ ዕዳ ተሸክመህ አትሄድም። የነጻ ህሊና እንደገና ወርሽፕ ለማድረግ እንደገና ለማገልገል እንደገና ለመዘመር ያነጻ። ልብ ብላችሁታል። ይቅር ሊልና ሊያነጻ እሱ ነው ነጻነት የሚሰጠን። ካልተናገርን ግን ይቅርታም የለም መንጻትም የለም። ጣም እንጨነቃለን። ፕሊዝ humble yourself። ከዛስ ለዚህ ነገር ደግሞ በጣም እርግጠኛ የሚያደርገን ነገር ምናልባት ሰይጣን ይቅር አይልህም። አንዳንድ ሰዎች እኔ አንድ ነገር ልንገራችሁ። በምንም አይነት ውድቀት ውስጥ አትግቡ። በምንም አይነት ውድቀት ውስጥ ብትገቡ የእግዚአብሔር ምሕረት ተዘርግቶ የማይደርስበት ቦታ ስለሌለ በጌታ ፍቅር ይሄ በልባችሁ ይታተም። በእግዚአብሔር ምሕረት ተስፋ እንዳትቆርጡ። እግዚአብሔር የታመነና ሰይጣን ክፉ ነው። አታሎ አንድ ነገር ውስጥ ከተተን በኋላ እሱ ቆሞ በቃ ከዚህ በኋላ አበቃለሁ ብሎ መናገር ይችልበታል። ግን ምነግራችሁ ነገር እግዚአብሔር የሚናዘዝ ሰዎች ካገኘ ይቅር ሊል የታመነና ይቅርታችሁን ያልተቀበላችሁ ሰዎች በእግዚአብሔር ፊት እርግጠኛ ያልሆናችሁ ሰዎች ፕሊስ የእግዚአብሔርን ቃል ተቀበሉ። እግዚአብሔር ጻድቅ ነው ቃሉን ያከብራል። ከዛስ ምን እናድርግ? ከኃጢአት ጋር ባለው ጉዳይ ኃጢአተኝነታችን ማወቅ ልናዘዝ። ሌላው ከኃጢአት ጋር በተያያዘ በክርስቶስ አገልግሎትና ደም እንታመን። ዛሬ ጌታን ራስ ስንወስድ ስለ ኃጢአት ስታስቡ መስቀሉን ማሰብ ክርስቶስን ማሰብ ያስፈልጋል። ዮሐንስ ደሙን ያነሳል። ምዕራፍ 2 ላይ ጠበቃነቱን ያነሳል። ምዕራፍ 1 ላይ ደሙን ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሃሌሉያ! ዛሬም ትኩስ ነው። ያጥባል። ሰውነትን አይደለም ህሊናን ያነጻል፣ መንፈስን ያነጻል፣ ነፍስን ያነጻል፣ እንዳልነበረ አድርጎ ያነጻል። ክብር ለኢየሱስ ደም ይሁን። ምን አይነት ድንቅ ደም ነው! ህብረታችንን የሚያድስልን ደም፣ ከበደላችንም ያነጻን ደም፣ ጊልቲ ከሆነ ኮንሽስ አውጥቶ ሙሉ አድርጎ በእግዚአብሔር ፊት የሚያቆም ደም፣ ድል የነሳንበት ደም፣ ልብሶቻችንን በደሙ አጥበን ነጭ ሆነን ወደ ሰማይ የምንገባበት ደም፣ ከእግዚአብሔር ጋር የታረቅንበት ደም፣ ሰላም የሆነበት ደም፣ ድንቅ ደም፣ የኢየሱስ ደም። ይህንን አንስ ፍሬሽ የሆነ ኤክስፓየር ያላደረገ የሚያነጻ የኢየሱስ ደም አለ። ወደዚያ ስንቀርብ እግዚአብሔር በዛ ደም ያጥበናል። ደሙ ላይ ታመኑ። ደሙን ለሚያነጻ ታመኑ። ሌላው የክርስቶስን አገልግሎት እንቀበል። ክርስቶስ አገልግሎት ሌላ ቦታ ላይ ካህንነት አለ፣ እዚህ ጠበቃ አለ። ኃጢአት ተጠቅሞ ነግራችኋለሁ። ነገር ግን ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለው ይላል። ጠበቃ ለምንድን ነው የሚያስፈልገው? ክስ ስላለ ታውቃላችሁ። ስለ ኃጢአታችን እንከሰሳለን። በሰማይ ኮርት ፊት እንቀርባለን። በተለይ የወንድሞች ከሳሽ ዲያብሎስ ሁል ጊዜ በእግዚአብሔር ፊት ይከሰናል። ግራውን ይዞ ይከሰናል። ይሄው ፍጹም ይሄንን አድርጓል፣ አንተን ሊያገለግል አይችልም፣ እሱ ልትቀበለው አይገባም፣ ሊፈረድበት ይገባል ብሎ ይከሰኛል። ጠበቃዬ ኢየሱስ ሃሌሉያ
ላይ በሰራው ስራ የሚሟገት ጠበቃ የሚማልድ ሊቀ ካህን ሲያስፈልግ ምህረት የሚለምን ሊቀ ካህን ፍርድ ሲመጣ ክስ ሲመጣ ጥብቅና የሚቆም ኢየሱስ አረ ኢየሱስ ልዩ ነው ኢየሱስ ልዩ ነው ሰው እንዳይጣል ሰው እንዳይረሳ ሰው እንዳይፈረድበት በእግዚአብሔር ዘንድ የሚማልድና ጠበቃ ሆኖ ሰይጣንን የሚያሳፍር ኢየሱስ ጠበቃችን አለ በኢየሱስ ክርስቶስ ደምና አገልግሎት ላይ በጣም ታመኑ ወገኖች እሱ ነው ይዞን የመጣው እሱ ጠበቃ የምትቀጥሩት ምን ሲሆን ነው ጉዳዩ በጣም ሲሪየስ ሲሆን አይደለም ወገኖች አይደለም ደህና ናችሁ ወደ ጸሎት መንፈስ እንዳትገቡ ደህና ናችሁ ወይ አዎ ጠበቃው ያስፈልገው ሲሪየስ ሲሆን ነው ኃጢአት ደስ ሲሪየስ ነው ያንተ ምናስብ ላይ በሰማይ በሰማያዊ በመንፈሳዊ ዓለም በጣም ትልቅ ጉዳይ በጣም ትልቅ ኢሹ ስለዚህ ጠበቃ አድርጎልናል እግዚአብሔር አራተኛው ዮሐንስ ከኃጢአት ጋር ባለ ጉዳይ አያይዞ ይነግረን ነገር ኃጢአትን ማድረግ እንድናቆም ነው እንዳናደር አሜን በሉስ አሜን በሉ ደም ቢኖር ይቅርታ ቢኖር ጠበቃ ቢኖር ምን ነው የሚለው ልጆቼ ሆይ ሁለት አንድ ላይ ኃጢአት እንዳታደርጉ ይሄን ጽፍላችኋል ሲዛሬ አንድ ነገር አስቡ በህይወታችሁ ውስጥ ያልተቆረጠ እየመጣ እየተከታተለ የሚፈታተናችሁ ነገር ግን ኃጢአት የሆነ ነገር አላደርግም ብላችሁ ወስኑ እግዚአብሔር ይረዳችሁ ስለዚህ በኃጢአት ላይ ያለን አቋም አናደርግ የሚል አቋም ያስፈልጋል እንዲህ ሲሆን ከእግዚአብሔር ጋር ያለ ህብረታችንን በኃጢአት ጉዳይ የሚበላሸው ህብረታችንን ማስተካከል እንችላለን ሶስተኛ እንዴት እንጠንቀቅ ለሚለው ዓለምንና በውስጧ ያሉትን አለመውደድ ዓለምንና በውስጧ ያሉትን አለመውደድ ይሄ ሊያነሳ ዮሐንስ ዓለምን ያነሳ ዓለም ወዳጃችን የኛ በጣም ሽርክ ወዳጅ አብረን መስራት ጀምረን ካለም ጋር የቤተክርስቲያን ወዳጅ ሆናለች የአገልጋዮች ወዳጅ ሆናለች ዓለም አንዴ ቀረን በቃ ዝም ብለን መንገስጸው ሰይጣን ብቻ ሌሎቹ ጉዳዮች ተላቸው መጽሐፍ ግን ምዕራፍ 2 ከ15 እስከ 17 እዚያ ዮሐንስ ምዕራፍ 2 ከ15 እስከ 17 ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እሱ የሥጋ ምኞትና የዓይን አምሮት ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእሱ ውስጥ የለም ዓለሙ ምኞቱም ያልፋል የእግዚአብሔር ፈቃድ ቢያደርግ ግን ለዘላለም ይኖር ምዕራፍ 2 ቁጥር 15 እስከ 17 ላይ ያለው ምዕራፍ 5 ቁጥር 4 ላይ ተጠቅሷል ምዕራፍ 5 ቁጥር 19 ላይ ተጠቅሷል ምናልባት ገብታችሁ ለምታነቡ ሰዎች ዓለም ሲባል መጽሐፍ ቅዱስ ላይ ቢያንስ 3 ትርጉም አለ አንደኛው መልካም ምድር ነው የሚናገረው ጂኦግራፊ ወርልድ ማፕ ሲባል የዓለም ካርታ ጂኦግራፊ ነው የሚናገረው ሁለተኛው የዓለምን ህዝብ ነው የሚናገረው ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ሲል የዓለምን ቆሻሻ ሳይሆን ህዝቡን ማለት ነው ስለዚህ መጽሐፍ ቅዱስ ዓለም ሲል ህዝቡን የሚልበት ቦታ አለ እዚህ ቦታ ላይ ግን ሶስተኛው ነው የሚነግረን ዓለም ሲል ክፉ የሆነ ከእግዚአብሔር ፈቃድ ውጪ የሆነ የኑሮ ዘይቤ ላይፍ ስታይል ክፉ የሆነ ከእግዚአብሔር ፈቃድ ውጪ የሆነ እግዚአብሔር የሚጸየፈው ላይፍ ስታይል የኑሮ ዘይቤ ነው የሚናገረው አትውደዱ የተባለው እሱን መልክዓ ምድር መውደድ ትችላላችሁ አየሩን ዛፉን አረንጓዴነቱን ልትወዱ ትችላላችሁ ህዝብን ልትወዱ ትችላላችሁ ነገር ግን ክርስቲያኖች ዓለም ውስጥ ሲስተም አለ ከእግዚአብሔር ፈቃድ ውጪ የሆነ እግዚአብሔር የሚጠላው የእግዚአብሔር ጠላት የሆነ የላይፍ ስታይል የኑሮ ዘይቤ አለ እሱን አትውደዱ ይላል ሲተረጉመው 3 ነገሮች ነው የሚያነሳው የሥጋ ምኞት የዓይን አምሮት
ስለ ገንዘብ መመካት የሥጋ ምኞት አሁን ለምሳሌ መራብ ለመብላት መፈለግ እሱ ማለት አይደለም። ድካም ለመተኛት መፈለግ እሱ ማለት አይደለም። የሥጋ ምኞት ማለት ገላትያ ምዕራፍ 5 ቁጥር 19 ላይ የተዘረዘሩ የሥጋ ፍሬዎች ዝሙት፣ ቅናት፣ ዘፋኝነት፣ ምቀኝነት እነዚያ 16ቱ ማለት ነው። የዓይን አምሮት ምንድን ነው? ይሄ የማይረካ ማንነት፣ የማይረካ የውስጥ አፒታይት፣ ማቴሪያሊስቲክ መሆን። ማቴሪያሊስቲክ አይኖራችሁ አይደል? ሰርታችሁ ማግኘት መኖር በጣም ጥሩ ነገር ነው። ነገር ግን ነፍሳችሁ ውስጥ በጣም ቦታ የያዘ የማይረካ ቁሳዊነት። አንዳንድ ሰዎች በጣም ያሳዝኑኛል። መቼ ሊበሉት እንደሆነ አላውቅም። መቼ እንቅልፍ ሊተኙ እንደሆነ አላውቅም። መቼ ሊያጣጥሙ እንደሆነ አይታወቅም። ነገር ግን ምን ያደርጋሉ? ቀን ከሌሊት ቁሳዊ ነገር፣ አብዛኛው ነገር ማያስፈልግ ነው። በጣም ትርፍ የሆነ ነገር ነው። አይናቸው አይጠግብም። ተመኘች፣ አየች፣ ወሰደች፣ በላች። ወገኖች ውስጣችሁ በመንፈስ ቅዱስ ኃይል ቁጥጥር ስር ሲሆንና በእግዚአብሔር ሲረካ የማይጠግብ አፒታይት ይሰበሰባል። ስለ ገንዘብ መመካት ወገኖች፣ በገንዘብ መመካት ገንዘብ መፍትሄ እንደሚሆን፣ እረፍት እንደሚሆን፣ ሕይወት እንደሚሆን፣ ሕይወትን ለገንዘብ ማስገዛት ጌታ ኢየሱስ ብሏል። ተጠንቀቁ፣ የሰው ሕይወት በገንዘብ ብዛት አይሆን። እግዚአብሔር ትንሹንም ይባርካል፣ ያበዛል። የድካማችን ፍሬ እግዚአብሔር ይባርካል። ነገር ግን መኖሪያችን ገንዘብ ሳይሆን በደማዳም መኖሪያችን የዘላለም አምላክ ነው። አሜን ወገኖች፣ እግዚአብሔር የታመነ። ለምንድን ነው ከዓለም ፍቅር መጠበቅ ያለብን? 3 ነገሮች አቅርቧል ዮሐንስ። አንደኛ በጣም ግልጽ የሆነ ነገር ከጌታ አይደለም። ከጌታ ይሄን ነው፣ ከጌታ አይደለም። ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ፣ ከአባት ስላልሆነ ከጌታ አይደለም። ታዲያ ከማን ነው? የዓለም የተበላሸ ሲስተም የማን ነው? ባለቤቱ ማን ነው ስንል ምዕራፍ 5 ቁጥር 19 ላይ እንደዚህ ይላል። በጣም ነው የሚገርመኝ። አትርሱ። ይሄ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆነ ዓለም በሞላው በክፉ እንደተያዘ እናውቃለን። ታውቃላችሁ ይሄ ነገር? ዓለም በሙሉ በክፉ እንደተያዘ፣ በዘፈኑ ዓለም ጀርባ ክፉ እንዳለ፣ በሚዲያው ጀርባ ክፉ እንዳለ፣ በሲስተሙ ጀርባ ክፉ እንዳለ፣ ያንን እየተዋጋንና እየለየን መሄድ እንዳለብን እናውቃለን። ለምንድን ነው በዓለም ፍቅር ማን ያዘ? ክፉ ከሆነው የኑሮ ዘይቤ ጀርባ የሚመራውና የሚቆጣጠረው ሰይጣን ነው፣ ከእግዚአብሔር አይደለም። አንተ ከእግዚአብሔር ከሆነ ከእግዚአብሔር ያልሆነውን ነገር ቆርጠህ መጣል ያስፈልጋል። ሁለተኛው የጌታና የዓለም ፍቅር በልባችን ውስጥ አብረው ሊቀመጡ አይችልም። ከዚህ በፊት ነግሬያቸዋለሁ። 2 ሚስትና 2 ጌታ አስቸጋሪ። 2 ጌታ ከባድ፣ 2 ሚስትም ከባድ። የእግዚአብሔር ፍቅርና የዓለም ፍቅር አብረው ሊሆኑ አይችሉም። ይሄንን ዮሐንስ በግልጥ ይናገራል። የዓለም ወዳጅ ሊሆን ማንም በእርሱ የእግዚአብሔር ፍቅር የለም ይላል። ለቆ ይወጣል። እንደውም ያዕቆብ ደግሞ ምዕራፍ 4 ከ4 እስከ 5 ላይ ሲናገር ምንዝርና ነው ይላል። አያት ምንዝርና ከእግዚአብሔር ጋር ያለ ግንኙነት ልክ በባልና በሚስት መካከል ያለ የኪዳን ግንኙነት የተጠበቀና ለሌላ እንደማይሆን ሁሉ ከእግዚአብሔር ጋር ያለ ግንኙነት ለሌላ አይሆንም። ወደ ሌላ ስንሄድ መንፈሳዊ ምንዝርና እንፈጽማለን ማለት ነው። ስለዚህ ያዕቆብ ምን ይላል? ወንድሞች ሆይ ዓለምን መውደድ ምንዝርና ነው። ዓለምን መውደድ ምንዝርና ነው። በውስጣችሁ የተቀመጠው የእግዚአብሔር መንፈስ በቅናት ይመኛል። የዓለም ወዳጅ ሊሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል።
ሚስማች በጣም ጠንካራ የሆነ ልዩነት አለ። ዛሬ ከሰዓት በኋላ እግዚአብሔር ከገንዘብ ፍቅር ነፃ ያወጣል። አሜን በሉ። ከቁሳዊነት ከማቴሪያሊስት ከነባራዊ ዓለም ጋር ብቻ ከተጣበቀና ከተያያዘ መንፈሳዊ ነገር ከቃለ ሕይወት ጌታ እግዚአብሔር ነፃ ያወጣል። አሜን በሉ። በደንብ አሜን በሉ። የእግዚአብሔር ፍቅርና የዓለም ፍቅር አብረው ሊቀመጡ ልክ ያዕቆብ ጳውሎስ እንዳለ ዴማስ ይሄንን ዓለም ወዶ ትቶ ይሄዳል። እግዚአብሔር ፍቅር በልባችሁ ሲኖር እውነት እላችኋለሁ የእግዚአብሔር ቃል እንደሚናገር የዓለም ፍቅር በውስጣችሁ ሲኖር የእግዚአብሔር ፍቅር በውስጣችሁ አይኖርምና ከእግዚአብሔር ጋር መኖር ያቅታችኋል። ስለዚህ በጣም መጠንቀቅ ያስፈልጋል። በጥንቃቄ ይዩት ፕሊዝ። አንስገብገብ። የጠገበች ነፍስ የማር ወለላት ትረግጣለች። እኔ አሁን የምመኘው ነገር በክብሩ እንድንጠግብ፣ በግርማው እንድንጠግብ፣ በመንፈሱ እንድንጠግብ እንደሱ ስለሆን ይበቃኛል ማለት ምንምናል ቢኖርም እንኳን ብዙ አይደንቀም። ሶስተኛው ለምንድን ነው ከዓለም ፍቅር መጠበቅ ያለብን? ለዘላለም መኖር የምንፈልግ ከሆነ ከዓለም ፍቅር መጠበቅ አለብን። ለዘላለም እንድንኖር ምን ይላል ዮሐንስ ሲደመድም? ዓለም ምኞቱም ያልፋሉ። ብራዘር ያልፋሉ ማለት ብቻ ይሰለቻል፣ በጣም ይሰለቻል። ቅድም እንዳልኳችሁ ከጌታዬ ጋር ወደ 39 ዓመት አሁን 40 ዓመት ሊሆነኝ ነው። በእውነት ለማለት አይደለም፣ እናንተ ታውቃላችሁ። ኢየሱስ ዛሬ ይናፍቀኛል። ዛሬ ምርቄ ነው፣ ልዩ ነው። ላወራው እፈልጋለሁ፣ አብሬው ነው እፈልጋለሁ። አልሰለቸኝም። ሌላ ነገር ግን ይሰለቻል። ካናዳ ይሰለቻል፣ መኪና ይሰለቻል ከገዛሁ በኋላ፣ ቤት ይሰለቻል ከገዛሁ በኋላ፣ ምግብ ይሰለቻል፣ ልብስ ይሰለቻል። ያልፋል። እውነተኛ መንፈሳዊ ሰዎች ዘላለማዊ በሆነውና ጊዜያዊ በሆነው መካከል ይለያል። ስለዚህ ከዓለም ፍቅር መጠበቅ ያለብን ለምንድን ነው? የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። ለጊዜው ዋጋ ሊከፍል ይችላል፣ ነገር ግን ለዘላለም ይኖራል። ስለዚህ ከዓለም ፍቅር በመጠበቅ ከእግዚአብሔር ጋር ያለ ህብረታችንን እንድንጠብቅ እግዚአብሔር ይርዳል። አራተኛ ማንም እንዳያስተን እንጠብቅ። አበዛው እናትም መጽሐፉን ያበዛው እኔ አይደለሁ። ምዕራፍ 3 ቁጥር 7 እንደዚህ ይላል፣ ልጆች ሆይ ማንም አያስታችሁ። ይሄ ምንድነው የሚያሳየን? አሉ ማለት ነው። የሚያስቱ ነገሮች አሉ ማለት ነው። ክርስትና ውጊያ የሌለበት፣ ሰልፍ የሌለበት፣ ትግል የሌለበት ህይወት አለ። ሰይጣን ከእግዚአብሔር ጋር ያለ ህብረታችንን ልባችንን በማሳት እይታችንን በማሳት አመለካከታችንን አስተምሯችንን በማሳትና በማበላሸት ሊያጣምመው ይፈልጋል። አንድ ነገር ልንገራችሁ፣ አምልኳችንና እምነታችን በእውነተኛው ቃል ላይ ካልተመሰረተ እውነተኛውን አምላክ እያመለክን አይሆንም። እደግማለሁ፣ የእግዚአብሔር ስም ጠራ ይሆናል እንጂ አምልኳችንና ልምምዳችን በእግዚአብሔር እውነት ላይ ካልተመሰረተ የመጽሐፍ ቅዱስን አምላክ አይደለም እናመልከው። ስለዚህ ማንም ደግሞ በጣም ልብ በሉ፣ ማንም እንዳያስታችሁ፣ ፓስተር ፍጹምም እንዳያስታችሁ። ሰላም ናችሁ? አላስታችሁ በተቻለ መጠን እግዚአብሔር ይጠብቀኛል። ግን ፓስተር ፍጹም እንዳያስታችሁ። ጳውሎስ ምን ብሏል? እኔም ብሆን ሌላ ወንጌል የሰበኩላችሁ የተረገምኩ ኢቭን የሰማይ መልአክ ቢሆን ይሄ በማንም የሚለወጥ ወንጌል ስላልሆነ የተረገመ ይሁን ይላል። ማንም በሎች እግዚአብሔር የቀባው ያጥለቀለቀው ሰማይ እሳት ያወረደ ያውት እግዚአብሔር ይባርከው። ሊያስተኝ ተመጣ ግን ማንም እንዳያስታችሁ። አሜን አሜን። ሚስቶቻችን እንዳያስቱን፣ ባሎቻችን እንዳያስቱን፣ ልጆቻችን እንዳያስቱን፣ ነቢያቶቻችን እንዳያስቱን፣ ፓስተሮቻችን እንዳያስቱን
ዛት ማች ሲሪየስ መሆን አለባችሁ ግልጽ ነኝ ዛት ማች ለማንም አልፈቅድም ሰው ሁሉ ወዳለው እንዲያስተኝ አልፈቅድም ማን ሐዋርያው ጳውሎስ ምንም ለተባለ ጳውሎስም ይመጣ ገብርኤልም ይመጣ አልፈቅድም አንድ ጊዜ አንድ ሴት ጌታን ተቀበለችና ማለት ተቀበልባለች እሷ አራት ምክንያት በኋላ ደግሞ ሄደች ምን ነው ሲባል በህልሜ ሚካኤል መጥቶ ተመለሽ አለች አይንም ግን ሚካኤልም ቢሆን ከክርስቶስ ፍቅር ማንም አይለየም በደማዊ ይገርማል አይ ፈዛሃል አሜን ወይ አሜን ወይ ማንም እንዳያስታችሁ በዛ ጉዳይ ይንታይ ሌላ ነገር ከሆነ እንሰጣለን እናረጋለን ጌታችን ጋር ባለ ግንኙነት ግን ይንታይ በወንጌል እውነት ይንታይ ነበር እነዚህ ስተትምቶች ነበሩ ለምታነቡ ሰዎች ምዕራፍ 2 ከቁጥር 18 እስከ 27 ምዕራፍ 4 ከቁጥር 1 እስከ 7 ሰፊ ማብራሪያ ይሰጣል በዛ ጊዜ የተነሱትን የስተትምቶቹን አንስቶ ሰፊ ማብራሪያ ይሰጣል ግን ለምን ተጻፈ ስላለ አደጋው ስላለ ብራዘር ምዕራፍ 2 ከ18 እስከ 27 ምዕራፍ 4 ከ1 እስከ 7 አደጋው ስላለ ዝማት አሁን በተለይ የመጨረሻ ሰዓት የሆነ ሲሄድ አደጋው አለ ስለዚህ ማንም እንዳያስተምር ተገጋለ ሌላው እዚህ የተጠቀሰው የስተቱ ምንጭ የክርስቶስ ተቃዋሚ መንፈስ የክርስቶስ ተቃዋሚ መንፈስ ልጆች መጨረሻው ሰዓት ነው የክርስቶስ ተቃዋሚ መጣዘን እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይላል ምዕራፍ 3 ላይ ምዕራፍ 4 ላይ ደግሞ ምን ይላል ይህም የክርስቶስ ተቃዋሚ መንፈስ ነው ይላል እና ይሄ መንፈስ ይሄ የክርስቶስ ተቃዋሚ መንፈስ በተለያየ መንገድ ይሰራል እግዚአብሔር ይውጋው ወገኖች በተለያየ ሃይማኖት ሆኖ ተደራጅቶ ይሰራል በመንግስት ሲስተም ውስጥ ይሰራል በቤተ ክርስቲያን ውስጥ ገብቶ ይሰራል የክርስቶስ ተቃዋሚ መንፈስ አለ መንፈሳዊ ነው ግን ምን ይላል ይሄ የክርስቶስ ተቃዋሚ መንፈስ ነው መጨረሻ ላይ ግን ይገለጣል ይላል ሰው ሆኖ ይገለጣል መጨረሻ ላይ እኔ ክርስቶስ ነኝ ብሎ ይገለጣል እኔን አምልኩኝ ብሎ ይገለጣል አሁን ግን መንፈስ ነው መንፈሱ ይሰራል መስራት ብቻ ሳይሆን ብዙ የክርስቶስ ተቃዋሚዎችን ያስነሳል ምን ይላል ብዙ የክርስቶስ ተቃዋሚዎች አሁን እንኳን በዓለም ላይ አሉ ስለዚህ እነዚህ ሰዎች ደግሞ በጣም የሚገርመው ነገር ቤተ ክርስቲያን ውስጥ የነበሩ ሰዎች መሆናቸው በጣም አደገኛ ሰላም ናችሁ ከጠንቋይ ቤት የሚመጣ ምን አያጠራጥራል ከዳንስ ቤት ከጭፈራ ቤት የሚመጣ ምን አያጠራጥራል ከቡዲዝም የሚመጣ ምን አያጠራጥራል ቸርች ውስጥ ግን ያለ የክርስቶስ ተቃዋሚ መንፈስ ይወጋው ወገኖች በጣም አደገኛ ለዚህ ነው መጠንቀቅ ያለው መሪዎች ስንመርጥ መጠንቀቅ ያለው አገልጋዮች ስንመርጥ መጠንቀቅ ያለው አሁን ማን እንደሚያገለግለን መጠንቀቅ ያለብን ለዚህ ነው ቁጥር 19 ላይ ምን ይላል ከኛ ዘንድ ወጡ ዳሩ ግን ከኛ ወገን አልነበሩ ከኛ ወገንስ ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር ነገር ግን ሁሉ ከኛ ዘንድ እንዳልሆኑ ይገለጥ ዘንድ ወጡ ይላል ከኛ ጋር ነበሩ ነገር ግን ከኛ ወገን አልነበሩ በጣም ይገርማችሁ ነገር ቸርች ውስጥ ከእውነተኛው መንፈስ አንድ ላይ ያሉ ሰዎች አሉ ነገር ግን ዝም ብለው ደግሞ ከእውነተኛው መንፈስ ወገን ያልሆኑ የሚመላለሱ አሉ ምን ይላል ከኛ ወገን ስላልነበሩ ነገር ቸርች ውስጥ ነበሩ አብረውን ነበሩ ነገር ግን አንድ መንፈስ አልነበረ ቆዩና ሲበጠብጡን ቆዩና ወጡ ይላል መውጣታቸው ነው የሚያሳየው ከኛ ወገን እንዳልሆኑ ያሳያል ስለዚህ ወገኖች እንዲህ አይነት እንቅስቃሴዎች በቤተክርስቲያን ሊኖሩ ስለሚችሉ በተለይ ቤተክርስቲያን ምንድነው ማድረግ ያለባት የእግዚአብሔርን ቃል ስታስተምርና የጸሎት ሕይወት ሲኖር ይለያል ይመታል መጸለይ ቤተክርስቲያን ትመታዋለች እግዚአብሔር አይኗን ይከፍተዋል ስለምትጸልይ መቋቋም አይችልም ፈንክሽን ማድረግ አይችልም
ዮሐንስ የገለጠው ትምህርት ከሃዲ መንፈስ አብና ወልድን የሚክድ ቁጥር ምዕራፍ 2 ቁጥር 22 እና 24 ላይ እሱን ይነግራቸዋል። ይክዳል ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን አብንና ወልድን የሚክድ ይሄ ክርስቶስ ተቃዋሚ ነው ይላል እና ከሃዲ መንፈስ ያውቻል የክርስቶስን በስጋ መምጣት ባለፈው እንደነገርኳችሁ ምንም ያደረግ መንፈስ ነው የሚቃወም መንፈስ ምንና የተሰጠ ምክር አለ እነሱን ቶሎ ልንገራችሁ ዛሬ ልጨርስ ስለሆነ ነው ትንሽ እንትን ያደረኩባችሁና ታገሱ አንደኛ በተቀበልነው እውነት ጸንተን በመኖር እንመላለስ ምዕራፍ 2 ቁጥር 24 ላይ የሐሰቱን ትምህርት ያብራራና ቁጥር 24 ላይ ምን ይላል እናንተስ ከመጀመሪያ የሰማችሁት በእናንተ ዘንድ ጸንቶ ከመጀመሪያ የሰማችሁት በእናንተ ዘንድ ቢኖር እናንተ በአብና በወልድ ትኖራላችሁ አሁን በጣም ችግሩ ምንድነው ሰዎች እንደ አቴና ሰዎች አዳዲስ ነገር በየቀኑ መስማት ይፈልጋሉ ሰበር ዜና መስማት ይፈልጋሉ አስደንጋጭ ዜና እኛ አስደንጋጭ ዜና ሰበር ዜና ያንኑ እውነት ነው የምንናገረው ያንኑ የምናነበው መጽሐፍ ነው የምንናገረው ስለዚህ ምንድነው የሚያስፈልገው ሐዋርያው ምን እያለ ነው ያለው ከመጀመሪያ በሰማችሁት ዳግም በተወለዳችሁበት መንፈስ ቅዱስን በተቀበላችሁበት የወንጌል እውነት ጸንታችሁ ቆሙ አትወሰኑ እግዚአብሔር ከመወሰን ይጠብቃል አሜን ትላላችሁ አንድ ነገር ልንገራችሁ በደንብ አዳምጡ ወደፊት በቫንኮቨር ከተማ የሚኖረው ቻሌንጅ የስህተት ትምህርት ቻሌንጅ ታላላችሁ ብዙዎች ይመጣሉ ወደዚህ የተሸቃለቀ ወንጌል ይዘው ይመጣል እግዚአብሔር ቤተክርስቲያንን እያሳደገ የባረከ ሲሄድ ሰይጣን ደግሞ መንቀሳቀስ ይጀምራል ስለዚህ እግዚአብሔር ይናገራችኋል አሁን የተቀበላችሁበት ወንጌል መንፈስ ቅዱስን አግኝታችሁበት ከሆነ ዳግም ተወልዳችሁበት ከሆነ እውነተኛ ስለሆነ በዛ በቃሉ ጸንታችሁ አትወዛው አሜን ሁለተኛ የመጨረሻ ዘመን መሆኑን አውቀን መደናገጥ አያስፈልግም የመጨረሻው ዘመን ብዙ ጉድ አለው ሐዋርያው ቁጥር 18 ላይ ምዕራፍ 2 ላይ የመጨረሻው ዘመን እንደሆነ እናውቃለን እንዲህ አይነት ሰዎች እንደሚነሱ እናውቃለን ከቤተክርስቲያን እንደሚወጡ እናውቃለን እንዲህ አይነት ትምህርት እንደሚመጣ እናውቃለን የመጨረሻው ዘመን ብዙ ጉድና ጣጣ ያለው ስለሆነ ይሄን አውቀን መረጋጋት አለብን አሜን በሉ ወገኖች ተረጋ የመጨረሻው ዘመን የማያሳማን ነገር የማያሳየን ነገር የለም የመጨረሻው ዘመን ብዙ ጣጣ ያለበት ስለሆነ አትደነቁ አትገሩ ሶስተኛ መንፈስን ሁሉ አትሙ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትሙ ከእግዚአብሔር መሆኑን ምን አሉ ማሩ ጊዜ መውሰድ መጸለይ ነገሮችን ግራ ቀኝ አድርጎ ማየት አንዳንድ ሰዎች እንዳያመልጡ የሚል ማስታወቂያ ይለጥፋል የሚያመልጥ ነገር ዘናችሁ እንዳያመልጡ ልዩ የቅባት ነው የሚያመልጥ ነገር የለም እንደዚህ በማምለጥ ምናምን አለ እግዚአብሔር እንደዛ አይነት ድራማ አይሰራም ልባቸው የተዘጋጁትን ሁሉ በስፍራቸው ያገኛቸው ስለዚህ ከእግዚአብሔር ጋር ያለን ህብረት ማንም እንዳያስተን መጠበቅ ያስፈልጋል አምስተኛ በቃሉ ተስፋ በእርግጠኝነት በእምነት እንመላለስ ክርስትና ሕይወት እርግጠኝነት በቃሉ ላይ ተመስርታችሁ ፈሪያት ደፋሮች የእግዚአብሔር ልጅ ነኝ እግዚአብሔር ተወልጃለሁ ከጌታ ጋር የዘላለም ሕይወት አለ የምትሉ ያንን ተስፋ ይዛችሁ በተስፋና በእምነት የምትኖሩ ሰዎች ሁኑ ይሄንን ባንድም በሌላም ስላነሳ ነው ብዙ አላቆያችሁ ስድስተኛውን ነግሬያችኋለሁ ከጣዖታት ራሳችንን እንጠብቅ በጣም ይገርማችሁ ነገር ብዙ መልእክቶች ሲዘጉ የጌታ ጸጋና ሰላም ይብዛላችሁ በማለት በቡራኬ ቃል ይዘጋል ዮሐንስ ግን የዘጋው በቡራኬ ቃል ሳይሆን እንደዚህ ነው
ልጆች ሆይ ከጣዖታት ራሳችሁን ጠብቁ ብሎ ምን እንደመጣበት አይደለም። እንደዚህ ተብሎ አይዘጋም። እግዚአብሔር ከእናንተ ጋር ይሁን። እኛም ቋራው ሲሸኛችሁ በቃ ሂዱ ከጣዖታት ራሳችሁን ጠብቁ አንል። እግዚአብሔር ይባርካችሁ ፍቱና ብራችሁ እሱ ከጣዖታት ራሳችሁን ጠብቁ ብሎ ዘጋ ደብዳቤ። እንደዚህ ተብሎ ይዘጋል። ጣዖት የሚባል ነገር አለ እንዴ? ክርስቲያን ከሆነ በኋላ በጣም የሚገርመው ነገር ለክርስቲያኖች ነው የተጻፈው እና ምን ይላል? ጣዖት ሳይሆን ከጣዖታት ነው ያለው። በጣም ብዙ ናቸው፣ አይነታቸው ብዙ ነው። በጣም ተጠንቀቁ። ያው ጣዖት ሲባል ኢትዮጵያ ውስጥ ይሄ ቅቤ የሚቀባ ዛፍ ነው የሚታየው። እሱ የፋራ ነው፣ የፋራ ሰይጣን ነው። አሁን አራዳው ሰይጣን ዛፍ ቅቤ አይቀባም። ሞኝህን ፈልግ። እንደዛ አይደለም የሚሰራው። ጣዖት ማለት ምንድን ነው ስንል የጌታን ቦታ በሕይወታችን ውስጥ የሚወስድ ልባችንንና ትኩረታችንን ወስዶ በእኛ ሕይወት ዋና የሚሆን ነገር በሙሉ እግዚአብሔር ይገስጸው ጣዖት ደግማ የጌታን ቦታ በሕይወታችን ውስጥ ወስዶ ዋና የሚሆን የልባችንንና የነፍሳችንን ትኩረት የሚቆጣጠር ነገር ጣዖት ነው። ለዚህ ነው ጌታ ኢየሱስ ከኔ ይልቅ ያለ ከኔ ይልቅ ራሱን ቢሆን ከኔ ይልቅ ሚስቱን ቢሆን ከኔ ይልቅ ባሏን ምትወድ ከኔ ይልቅ ይሄንን የሚወድ ለኔ ሊሆን አይገባውም ያለው ከሱ ይልቅ በሕይወታችን ውስጥ ማንም ስለሌለ ጣዖት እንዳይኖር ብሎ ነው ይሄ። ስለዚህ እንደዚህ አይነት ነገር ቀስ ብሎ እየመዘመዘ ከክርስቶስ ላይ አይናችንን እንዳያስነሳ የሕይወታችን ዋና ኢየሱስ መሆኑ ቀርቶ ሌላ ነገር እንዳይሆን ኢየሱስ የፍላጎታችን አገልጋይ እንዳይሆን ከጣዖታት ራሳችንን እንጠብቅ። እግዚአብሔር የሰማነውን ቃል ይባርክ። ከእግዚአብሔር ጋር ህብረት የህብረታችን ማዕከልና መሰረት ኢየሱስ የህብረታችን እውነተኝነት መገለጫው ኑሯችን መንፈስ ቅዱስና ቃሉ ህብረታችንን መጠበቅ ያስፈልጋል። እሱ እንደተመላለሰ በመመላለስ ኃጢአትን በማወቅ በመናዘዝና በመተው የዓለምን ፍቅር በማስወገድ ከዓለም ፍቅር መንፈሳችንን በመጠበቅ ማንም እንዳያስተን በመጠንቀቅ አምስተኛ በቃሉ ተስፋ በእርግጠኝነት በመመላለስና ከጣዖታት ራሳችንን በመጠበቅ ይሄንን ግሩምና ድንቅ የሆነውን ከእግዚአብሔር ጋር ያለንን ህብረት በመጠበቅ እስከ መጨረሻ ዘልቀን ለዘላለም ከእሱ ጋር ወደምንኖርበት ወደምንነጠቅበት ሃሌሉያ ወደ አዲሲቷ ኢየሩሳሌም ለመድረስና ለመግባት ሁላችንንም እግዚአብሔር ያብቃን። ሰማነውን ቃል እግዚአብሔር ይባርክልን፣ ለፍሬ ያደርግልን። እግዚአብሔር በመንፈሱ ዝናብ ይህንን አፍስሶበት ፍሬያማ ያደርገው። ጌታ በነገር ሁሉ ማስተዋልን ይስጠን። እቶቻችንን ዝቅ አድርገን እንጸልያለን። ሃሌሉያ። እኔ አጭር ጸሎት ብቻ ነው ማለት ከዚያ በኋላ ፓስተር ወደዚህ ይመጣል፣ ታራትም እንወስዳለን። ይህ ግን አጭር ጸሎት አለ። ምንድነው የምጸልየው? በእኔ በተናገርኩት ሰው ህይወት ውስጥና በሰማችሁት በእናንተ ህይወት እግዚአብሔር ይህንን ቃል ፍሬያማ እንዲያደርገው ጸልያለሁ። መናገር ምንም ጥቅም የለው፣ መስማትም ብቻውን ምንም ጥቅም የለው። ተናጋሪውና ሰሚዎቹ ግን ቃሉ ከነሱ ጋር ተዋህዶ በልባቸው አድሮ ፍሬ ሲያፈሩበት ግን እሱ ለእግዚአብሔር ክብር ለእኛም ህይወት ይሆናል። ይህንን ከኔ ጋር ልትጸልዩ ጠይቃችሁ ይህንንም ጸልዬ በዚያው የጸሎት መንፈስ ሆነን ጌታ እራት እንሄዳለን። ህብረት አለ። ህብረታችን ከዓለም ጋር ከሰይጣን ጋር ከእግዚአብሔር ጋር ህብረታል። ኮይኖኒያ አለ። በጋራ የምንካፈለው ነው። ያንን ህብረትን ልንጠብቅ እግዚአብሔር ይርዳል።
ሰማይ አምላክ እግዚአብሔር ሆይ እናመሰግንሃለን። ቃል እውነት ነው። ከቃል ጋር እንገናኝ። ቃልን አንተው መርጠን ማንሰማ ተጻፈውን ሁሉ ለመታዘዝ እንቀበላለን። ጌታ እግዚአብሔር ሆይ ቃል በልባችን ቦታ እንዲይዝ ጸልያለሁ። ስፍራ እንዲይዝ ጸልያለሁ። ዛሬ ጌታ ሆይ ጠቅልለን መውጣት ይሆናል። እግዚአብሔር የዘላለም አምላክ መራገፍ ያለባቸው ነገሮች ሁሉ ይራገፉ። ለውጥ ይሁን፣ ፍሬ ማፍራት ይሁን። ይህ ቃል ይለውጥ። ሰምተነው የሚያልፍ ሳይሆን የሚለውጠን ቃል እንዲሆን ጸልያለሁ። የሚሟገተን እንዲሆን ጸልያለሁ። የሚሰራን እንዲሆን ጸልያለሁ። የሚነቀለውን የሚነቅል እንዲሆን፣ የሚተከለውን የሚተከል እንዲሆን፣ የሚፈርሰውን የሚያፈርስ እንዲሆን፣ የሚገነባውን የሚገነባ እንዲሆን፣ ስራ ሳይሰራ እንዳይመለስ ጸልያለሁ። እኔ በተናገርኩትና ሰሙት ሁሉ ላይ ሁሉ ይህን ቃል ለመኖርና ለማመን ሁላችን ያንተ ጸጋ ይብዛል። ስምህ ይባረክ። ያመንክም ነህና ተባረክ። ክብሩ ላንተ ይሁን። ክብሩ ላንተ ይሁን። ባርከሃል፣ ባርከሃል። ሌላ ከጣዖታት ጠብቀን ካንተ ሌላ ማንም እንዳይኖር አንተ ብቻ በሕይወታችን ውስጥ እንድትነግስ ይሁን። ሃሌሉያ። ጸሎታችንን እንቀጥላለን። ተን ያድሳል ለውለታው ምላሽ ከቶ ይገኛል። ነፍሴ ሆይ እግዚአብሔር አምላክ ነውና ስገድለት። መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ እኔም ልገመት